ሰላም ቤተሰቦቼ እንዴት ናችሁ? በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት ማይክሮሶፍት ወርድ በምትጠቀሙበት ሰዓት እንዴት አድርጋችሁ ክሊክብል የሆነ ቼክ ቦክስ እንዴት መስራት እንደምትችሉ አሳያችኋለሁ። እዚህ ጋር እንደምታዩት ለፓስ እና ለፌል የሰጠሁት የራሱ የሆነ ቼክ ቦክሶች አሉት። እዚህ ጋር ቼክድ፣ እዚህ ጋር ደግሞ አንቼክድን ሰጠዋቸው። ስለዚህ እነዚህ ነገር መቀየር ብትፈልገው እንዴት ነው የምትቀይሩት? ማለትም ክሊክብል የሆነ ስላችሁ ለምሳሌ እዚህ ጋር መጥቼ ክሊክ ባረግ በዚህ ልክ ይቀየራል። እዚህ ጋር መጥቼ ክሊክ ባረግ ይቀየራል። እዚህ ጋር መጥቼ ክሊክ ባረግ ይቀየራል ማለት ነው። እንደዚህ ክሊክብል የሆነ ቼክ ቦክስ እንዴት አድርጋችሁ እንደምትሰሩ አንድ በአንድ ነግራችኋለሁ። እስከ መጨረሻ ተከታተሉ። ባይ ዘ ዌይ ኢን ቻናል የምትከታተሉት ላይክ፣ ሰብስክራይብ በማድረግ ሰፖርት አድርጉኝ። የእናንተ አንድ ላይክ ለኔ ትልቅ ዋጋ አለውና ማለት ነው። ኦኬ እንበልና አሁን ሌላ ወርድ ክሬት እናድርግ። ባይ ዘ ዌይ ይሄንን ሁሉ ነገር የምንሰራው ዲቨሎፐር የሚለው ታብ ውስጥ ገብተን ነው። እዚህ ጋር እንደምታዩት ዲቨሎፐር የሚል ታብ በጭራሽ የለም። እሱን ለማምጣት እንዴት እንደምታመጡ ላሳያችሁ። ፋይል ውስጥ እንገባለን። ፋይል ውስጥ ከገባን በኋላ ኦፕሽን የምትለው ውስጥ እንገባለን። እዚህ ከገባን በኋላ ወደ ታች ሄደን እዚህ ጋር ካስተማይዝ ሪበን የምትላለች እሱ ውስጥ ከገባን በኋላ በዚህ ሳይድ ዲቨሎፐር የሚለው መፈለግ ነው ማለት ነው። ይሄው ዲቨሎፐር ከዛ ቲክ አድርገን ምን ማድረግ ነው እዚች መተን ኦኬ እንላለን። ከዛም በኋላ ዲቨሎፐራችን እዚህ ጋር ደጭ ይልልናል ማለት ነው። ኦኬ እንዲህ ካለልን በኋላ እንዴት አድርገን ነው ደግሞ እንትናችን አድ ማድረግ የምንችለው የሚለውን ነው። ከዛ ዲቨሎፐር ውስጥ እንግባ። ዲቨሎፐር ውስጥ ስንገባ እቺኛው ነገር ምን ሆናለች? ዲሴብል ሆነ። ምን እያለ ነው? ኢንሰርት ቼክ ቦክስ ኮንቴንት ኮንትሮል ዚስ ኮማንድ ኢዝ ካረንትሊ ዲሴብልድ ዋይ ዚስ ዶክመንት ሃዝ ቢን ኦፕን ኢን ኮምፓቲቢሊቲ ሞድ ቱ ዩዝ ዚስ ፊቸር ኮንቨርት ዩር ዶክመንት ቱ ኒው ፋይል ፎርማት ባይ የሚለውን ንካለ ኦሬዲ በቃ በደንብ ጋይድ ያደርጋችኋል። ስለዚህ እንመጣለን። ከመጣን በኋላ ኮንቨርት የሚለውን ንካደል ያለኝ በቃ ነካለሁ። ከዛም በኋላ እቺ ትመጣለች። እኛን እኔ ብለውናለች ማለት ነው። ስለዚህ እዚህ ጋር እኔ አሁን መጨመር ቢፈልግ ይሄኛውን መጨመር ቢፈልግ ክሊክ አደረግና እዚህ ጋር እመጣለሁ። ከዛ ይሄኛው ሴሌክት አድርጌ ሆም ውስጥ ገብቼ ምን አደርጋለሁ እንትኑን ማሳደግ እችላለሁ ማለት ነው። ለእናንተ እንዲታያችሁ እንደዚህ ማሳደግ ይችላል። ኦኬ እንዲህ ካረግን በኋላ ደግሞ ስለ ቼክ ቦክስ ፕሮፐርቲ እንዴት አድርገን ነው የምንለውጠው? ማለትም እዚህ ጋር ክሊክ ሳደርገው አሁን ኤክስ ብቻ ነው የሚመጣው። ከዚህ ውጪ ምንም ነገር የለም። ቼክ መደረጉን ራይት አይደለ? አንቼክ መደረጉ ደግሞ ኤክስ ነው። እሱን ነገር እንዴት እንደማማጣ ላሳያችሁ። አሁን እዚህ ጋር ሊሆንና ከዛም በኋላ ዲቨሎፐር ውስጥ እንግባ። ከዛ እዚች ጋር ምን የምትላለች ፕሮፐርቲ ቪው ኦር ሞዲፋይ ፕሮፐርቲ ፎር ሴሌክት ኮንትሮል ይላል። ይገባሉ። ከዛ አስፈላጊ ከሆነ ለቼክ ቦክሳችሁ ታይትል ትሰጣላችሁ። አስፈላጊ ከሆነ እንደ አስፈላጊነቱ ታግም ትሰጣላችሁ። ግን እኔ እሱ ነገር መስጠት ስለማልፈልግ እዚህ ጋር ይመጣና በዙሪያ ያሉት ምን አልፈልግም፣ ባውንድ ቦክስ አልፈልግም። ስለዚህ ምን አደርጋለሁ? እሱን ናን አደርጋለሁ። ከዛም በኋላ ከራር መስጠት ከፈለኩም ይሰጣለሁ። ለአሁን እኔ አልፈልግም። ከዛ ሌላው ደግሞ እዚህ ጋር ቼክድ ሲምቦል ኤክስ ነው አደረገው። እሱን ደግሞ ይቀይረዋል ማለት ነው። እዚህ ጋር ፎንቱን ዊንግዲንግ ቱ አድርጉና ከዛም በኋላ ወደዚህ አምጡት። ከዛ ኦኬ ትሉታላችሁ። ከዛ እቺኛው ደግሞ አንቼክዷ ደግሞ ኤክስ ብናረግ እቺኛውም እዚህ ጋር ፎንቱ ዊንግዲንግ ቱ የሚለው ውስጥ ግቡና ከዛ እቺኛው ትመርጡታላችሁ። ከዛ ኦኬ ትሉታላችሁ። ከዛ ባውንደሪ በዙሪያ የነበረውም ጠፍቷል። ከዛም በኋላ እንደፈለግን ማድረግ እንችላለን። ቼክ ማድረግ ስንፈልግ እንደዚህ፣ አንቼክ ማድረግ ስንፈልግ ደግሞ እንደዚህ ማድረግ እንችላለን ማለት ነው። ለምሳሌ ሌላውን መጨመር ብትፈልጉ እንዴት እንደምትጨምሩ ላሳያችሁ። ኦኬ እንዲህ ሆነ እንበል። ከዛም በኋላ ሌሎች ደግሞ መጨመር ብትፈልጉ እንዴት ነው የምታደርጉት? ሌላ መጨመር ብትፈልጉ እንዴት ነው የምትጨምሩ? እንደነገርኳችሁ ዲቨሎፐር ስትመጡትና እቺኛው ነገር እንትን ማድረግ ነው፣ ክሊክ አድርጋችሁ ማምጣት ነው። ሌላኛው ነገር ደግሞ እዚህ ጋር ማወቅ አለባችሁ። ቡሌት ውስጥ መጠቀም ብትፈልግ ሆም ውስጥ እንግባና ከዛም በኋላ እዚች ጋር ምን አለች? ቡሌት ክሬት ቡሌት ሊስት ይላል። ስለዚህ ጋር እንምጣ። ከዛም በኋላ ዲፋይን ኒው ቡሌትን ዲፋይን ላድርግ ከፈለጋችሁ ሲምቦል ውስጥ ትገባላችሁ። እዚህ ጋር ይኸው ዊንግዲንግ ትመርጣላችሁ። ካልመጣላችሁ እዚህ ጋር ትነኩትና ከዛም በኋላ ከዚህ ማምረጥ ነው ማለት ነው እናንተ። ከዛ ይሄኛው ልውሰድና እንዲህ ላድርግና ከዛ ኦኬ ልበል እስቲ። ከዛ ኦኬ እዚህ ጋር ምን መጣልኝ? ለምሳሌ ምን ልበል? ሶፍትዌር apps driver
ከዛ ምን ልበል ኦንላይን ጆብ ሳይሆን ቲች ከዛ ታሶ ዩኒክ ዩቲዩብ ቻናሌ ማለት ነው። ከዛ እነዚህ በዚህ መልኩ ምን መጠቀም ትችላላችሁ ማለት ነው። በቡሌት መልክ መጠቀም ትችላላችሁ ማለት ነው። እንግዲህ በዛሬ ቪዲዮአችን እንዴት አድርጋችሁ ቼክ ቦክስን ሊሰራላችሁ የሚችል ታፕ ማለትም ዲቨሎፐር ታፕ እንዴት አድርጋችሁ ፊት ለፊት ላይ ማምጣት እንደምትችሉ አይታችኋል። ሁለተኛ ደግሞ ቼክ ቦክስን እንዴት አድርጋችሁ ዶክመንታችሁ ላይ አድ እንደምታደርጉ አይታችኋል። ሶስተኛ ደግሞ የቼክ ቦክሳችሁን ፕሮፐርቲ እንዴት አድርጋችሁ እንደምትቀይሩ አሳይቻችኋለሁ ማለት ነው። እዚህ ጋር ከዛ ዲቨሎፐር ትገባላችሁ። ከዛ እዚህ ጋር ትመጡና ዲቨሎፐር ከዛ እኔ ነገር ሙሉ እንደ ፍላጎታችሁ መቀየር ትችላላችሁ ማለት ነው። እንግዲህ በዛሬ ቪዲዮ እንዴት አድርጋችሁ ክሊከብል የሆነ ቼክ ቦክስ ለዶክመንታችሁ አድ ማድረግ እንደምትችሉ አንድ በአንድ ቀላል በሆነ ስቴፕ እነግራችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልን። ይህ ቪዲዮ አስተማሪ ነው ካገኛችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉኝ።